የድሃ ልጅ መሆኔ በጣም ደስ ይለኛል። የድሃ ልጅ በመሆኔ በጣም ብዙ የተቋቋምኳቸው ነገሮች አሉ። ምክንያቱም የድሃ ልጅ ነበርኩ እኔ። ከብዙ ካፈር ከትቢያ ነው ወደዚህ የመጣሁት። ስለዚህ ምንም ነገር ሀብን ሲያደርግ አልደነግጥም። እሱ ነገር አለ፣ ግን ምንም ነገር በቃ ተቋቋም። ጓደኞች ካፒቴን ሆነዋል። ያረቄ ካፒቴን የድሃ ልጅ በመሆኔ በጣም ደስ ይለኛል ትላለች ሀይሚትዬ። ምንም ነገር አፕን ቢያደርግ ምንም ነገር የሚያስደነግጠኝ ነገር የለም። ኦፍኮርስ እና ሀይሚትዬ ስማርት ናት። ሪሊውን ነው። ሀይሚን የሚያክል ሰው የለም። በሚዲያ መሪ ለብዙ እህቶች ማለት ነው። በጣም አስተማሪ ናት። ለምን አንዳንድ ብዙ እህቶች አሉ ሞርዛን ስደት ላይ መነሻቸውን የሚረሱ ማለት ነው። እና ሀይሚዬ እንግዲህ የድሃ ልጅ መሆኗን በጣም እንደሚያኮራ እኔ የድሃ ልጅ መሆኔን በጣም እንደሚያኮራ ለምን የሆነ ነገር ሲመጣ አፕን ቢያደርግ የሆነ ነገር ስናጣ እንዴ ትናንትና ምን ላይ ነበርኩ፣ ስለዚህ ዛሬ በያዝኩት ነገር አልሐምዱሊላህ እንላለን። እና በጣም የሚዲያው መምህር ምንለው እኮ በምክንያት ነው። ሪሊውን ነው። እና ሀይሚዬ ሁሌ ማስተማሪ ናት። አንዳንድ ቀውሶች ደግሞ መጥተዋል ቲክቶክ ላይ ማለት ነው ወዶቼ። ያኔ ብሩኬ ዛሬ 2 ዓመት በፊት ከሀይሚትዬ ጋር ሳይሆን በፊት ከዚች እንትኗ ጋር ማለት ነው እዩም አላትም ከዚች መንፈሷ ጋር ማለት ነው ከሱ ጋር ነበረች። በአጋጣሚ ያኔ የሆነ ባህል ላይ መስቀል አይዶን ነው እሱን ይዘው እስክስ አገኘ። ደግሞ ዩቲዩብ ላይስ ዛፍ እንዴ! እውነት ነው። 6 ወር ሙሉ እስካሁን ለምን ዝም አላለችም? የራሷ ምክንያት ቢኖራል ነው እዩ። ኦ ማይ ጋድ ውዶቼ ከች ብዬላችኋለሁ። ለማንኛውም ለድምፄ ጥራት ሶሪ። ትላንትና ያው ሀዲቃ እንሄዳለን ብለን ሌሊት ነው ቤት የገባ ነው። አሁን አንድ ኢትዮጵያ ያለች እኔ ጋ ተኝታ ማለት ነው። እሷም እንግድነት መታየት ቤት፣ እኔም ደግሞ መከይፌ ስላልተሰራ ቤቱ ስላልታደሰ እድሳት ላይ ነው። እታችነኝ ያለው ተኝቼ ነው። እና ስለ ድሃ ልጅ ስታወራ ወይኔ ሀይሚትዬ እስቲ ልሰልማችሁ እንዳሉጥሽ እግርሽን ጠለጠልብኛል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እየረበሽኩሽ ነው እንዴ? ላ ተኝታለች። ከምር እኔ ጋር አንድ ኢትዮጵያ ያለች ሰሚራ የምትባል ማለት ነው። እኔም እሷም ሰሚራ ነን። የውሸት ስማችን ማለት ነው። እኔ እንኳን የውሸት ስም ሲሆን ኡስታዝ ነው ያወጡልኝ። ሰምታችኋል። የመጣሁበት እንግዲህ መግቢያው ላይ እንዳለ አንዳንድ ውዶቼ ብዙዎቻችን መምህር ከሀይሚትዬ እንደዚሁም ከወንድማችን ብሩኬ ብዙ ወንዶች እንደዚሁም ስደት ላይ ያሉ ኢትዮጵያ የሚያሉ ብዙ ወንዶች ሪሊዮን ነው ብዙ ነገሮችን መማር ብዙ ወጣቶች መማር ያለባቸው ከሀይሚትዬ እና ከብሩኬ ብዙ ነገሮችን መማር አለባቸው። እና አሁን የተናገረችው አነጋገር የድሃ ልጅ በመሆኔ በቃ በጣም ነው የምትኮሩበት። ስላለፈ አብሶማ ያለፈን ያን ነገር ስታልፉት አሁን ጃኒን ከሰማችኋት እንግዲህ የጃኒ መኪና እኔ ሰርፕራይዝ ነው የሆንኩት 16 ሚሊዮን የተገዛ ነው። ገባችሁ? እንትን ሰርታለች መስተንግዶ ምናምን ሰርታለች። እና ባለፈ ማንነቷ ሲናገሯት አሁን ላይ ምንድናት? ሚዲያ ላይ ማንም ሰው ያላረገውን ማለት ነው። ሁሉም ቅድሚያ ለራሳቸው ነው ያደረጉት። ጃኒ ግን ለእናቷ ሸገር ላይ ቤት ገዝታለች። ምን አይነት ጀግናና አንበሳ ሴት ናት! ለራሷ ሳትል ለእናቷ ማለት ነው። የእናት ነገር ታውቃላችሁ። እና ለራሷ ሳትል ከዛን ለራሷ የ16 ሚሊዮን ብር መኪና ይዛለች። ያለፈ ማንነቷን ሰው ይሰድቧታል። ባለፈ ማንነቷ እኮ ቁጭ ያሉ ናቸው። ገባችሁ? አሁን ሀይሚትዬን በጣም የሚናገር ሰው እየመጡ ነው። ምን እንደፈለጉ አናቅም። የሁላችንም እኮ ያለፈ ማንነት አለን። ለዛም ከሀይሚ የባሰ ማለት ነው ያለፈ ማንነት። ግን እዛ ትንሽ የሚያሳቅም ምንድን ነው እዛ ማንነታችን ላይ ቁጭ ብለን ስንታይ ለምን ግን ያም ማንነታችንን አሳልፈን ደል እንትን ብለን ምንድነው የሚባለው? ከዛም በኋላ ወደ ተሻለው ከመጣን ያቺ ተሳዳቢዎች እነዛ የሚሳደቡት ያችኛ እነዛ ማንነት ላይ ያሉት ማለት ነው። እና አንዳንዴ ባለፈ ማንነታችን መኩራት ነው ያለብን። ሀይሚትዬ ማለት ነው። ትክክል እንዴ! ለምን አንደኛ ነገር የሆነ ነገር አፕን ሲያደርግ ማጣት አለ። ባይዘው ማግኘት እንዳለን ማጣት አለ።
ከመጀመሪያውኑ ግን የድሃ ቤተሰብ ከሆናችሁ ብዙ ነገሮችን ያሳልፋችሁ ከሆናችሁ የሆነ ነገር አፕን ሲያደርግ ሴንሴብል ነው፣ ስሜት አይሰጣችሁም። ሪሊዮን ነው፣ አልሐምዱሊላ ነው። እና አረ እኔ ሀይሚትዬ በጣም ተመችታኛለች። እኔ የኔ ባህሪ እንደዚህ ነው ወዶቼ፣ ረቢ ነው የምላችሁ። አሁን ብዙዎቹ ብታዩ ስደት ላይ ቢያንስ 75% ማንነታቸውን ሁሉ ፎርጌት ያደረጉ ናቸው። ወላሂ ነው የምላችሁ። እኔ ያኔ ስደት ላይ ደላልነት ምንም ሰርቼ ነበር ከዚህ በፊት ማለት ነው ከ8 ዓመት 7 ዓመት በፊት እና ስራ እንኳን ትላንትና እኔ ምን ላይ ነበርኩ? እኔ ባይዘዌ ስደት ስኖር ሙሉ ኢትዮጵያዊን ነው ማስበው። ፋሚሊን ብቻ አይደለም። ኢትዮጵያዊ ምንድን ነው? ኢትዮጵያ ላይ ምን አለ? ጎዳና ተዳዳሪ አለ፣ የኔ ቢጤዎች አሉ፣ ብዙ ነገሮች አሉ። ስለዚህ ኢትዮጵያዊ ሆነን ጥሩ ነገር እንኳን ቢኖረን ጥሩ ነገር እየሰራን ብንሆን ኢትዮጵያዊ ሆነን ያኔ ማንነታችንን መርሳት የለብንም። ፎርጌት ማይ ካንትሪ ኢትዮጵያ መርሳት የለብንም። እንኳን ማንነታችንን ቀርቶ ኢትዮጵያን መርሳት የለብንም። ባይኔም ባይዘው እኔ ዛሬ ላይ ማለት ነው እና ሞርዛን ሀይሚዬ ለስደተኛ እህቶቿ ሞርዛን አስተማሪ ናት። ረቢን ውዶቼ ሀይሚዬ የምትከታተሉ የጨረቃ ፋሚሊዎች ሞርዛን የመዳም ቅመሞች ናችሁ። ብዙ ነገሮች ስማርት ነው የምትሆኑት። እንደዚሁም ደግሞ ለምታገቡት ባል በቃ ብሩክን እያያችሁ ነው። ብሩክ ማለት በጣም ጀግና ነው። ብሩክን የሚያክል ወንድ የለም። ሪል የሆነው የምነግራችሁ ብዙ ነገሮችን መማር ትችላላችሁ፣ መቅሰም ትችላላችሁ። ህይወታችሁ ያማረና የተስተካከለ ፕሮግራም ያለው ይሆናል። አንድ ሰው ስለተማረ አይደለም። አንድ ሰው እናትና አባት ሆድ ውስጥ ማንም ሰው አይማርም። ገባችሁ? ከምንም በላይ ምንድን ነው ሚዲያም ያስተምራል። ገባችሁ? ብዙ ነገሮችን ከተማራችሁ ስማርት ባል ነው የምታገቡት። ስማርት ህይወት ነው የሚኖራችሁ። ከምር በሀይሚና በብሩኬ በደንብ ካያችሁ ማለት ነው። ለሁሉ ነገር ካልቸኮላችሁ፣ ባላችሁ ለስሜቱ የማይሯሯጥ ከሆነ ላይክ እና ተማሩ ባይ ነኝ። እና ሀይሚትዬ ትክክል ነሽ። በድህነታችን እኔማ በጣም ነው ኮንፊደንስ ያለኝ ማለት ነው። ኦ ማይ ጋድ ባይዘዊ አስተማሪና ወታደር ሲባል ኢትዮጵያ ውስጥ በፊት ማለት ነው ቦታም የላቸውም። ዛሬ ላይማ ወታደር ጀግና አገሩ የሚጠብቅ ድንበሩን የሚጠብቅ የጀግና ጀግና የወታደር ልጅ በመሆኔ አም ቬሪ ሃፒ ማለት ነው። ስለዚህ በፊት ይናቃል ባይዘው ኢትዮጵያ ውስጥ ማለት ነው። አስተማሪ ያው ክፍያውም ትንሽ፣ ወታደርም ሲባል እንደምታውቁት ዛሬ ላይ ግን ተከብሯል። አልሐምዱሊላ ደህናም ዳርፎር ምንም እየሄዱ ደህና ናቸው። አልሐምዱሊላ ያው ትልቅ ቦታ ተሰጥቷቸዋል። ባይዘው በዚህ አጋጣሚ ማለት እና የድሃ ልጅ ማለት ራሱ የሚያኮራ ነው። እና ሀይሚዬ ትክክል ናት ውዶቼ፣ በጣም ትክክል ናት። ለምን መነሻችሁን ካረሳችሁ የትላንትና ማንነታችሁን አሁን ስራ ሲገቡ አፋፋን ያልሰራም አገራቸው እኮ ሽንት ቤት የለም ዛፍ ስር ምናምን ነው የሚጸዳዱት። ረቢን ነው የምላችሁ፣ እኔ ስላጋጠመኝ ነው። አፋፋን ያልሰራም አልወድም እኮ ሽታ ወላሂን እና አንዳንዴ በቃ በጣም ይገርመኛል። ወላሂ ለምን ኩፋዝ አድርገው ለምን ኢትዮጵያ ነው ድሪም ማድረግ ያለባቸው እንዴ? አገር ቤት እንጀራ የሚጋግሩ አገር ቤት ያኛው ጭስ እያለ ላይክ ብዙ ነገሮች አሉ። ገባችሁ? እኔ ለምሳሌ አገር ቤት ካልሲ አጥቤ አላውቅም። ስደት መጥቼ ግን ምንም ስራ አልመርጥም። ምንም ስራ ሪያል ብቻ ይሁን እና አልሐምዱሊላ ማለት ነው። ስራ ማጥቻ አላውቅም። ይኸው አንድ ቤት 8 ዓመቴ ነው። አልሐምዱሊላ እና ስራ መምረጥ ለምን ማንነትን መርሳት ማለት ነው። ረቢ ነው የምላችሁና አረ ሀይሚዬ ስንቱን ታነቃቂልኛለሽ የኔ ጀግና የኔ አንበሳ ማለት ነው። እና ሀይሚዬ ሁሌም ወደፊት እዩን ወደዛ ጣሉልን፣ እዩን አርቁልን። እንደዚሁም ብሩክ ወንድማችን የእኛ ጀግና ከእዩ ላይ እዩ ወደዛ ወረድ ትበል። አንዳንድ ደግሞ እብዶች መታችኋል ሪፕ የምትሉት ብሩክን ሪፕ ሆናችሁ ቅሩ፣ ይዟችሁ ሂድ፣ 1000 ዓመት ይኖራል ማለት ነው እና ብሩክን ከሴት ጋር ያቀነባብራሉ። ይሄ ቢጫ ሻሽ ደግሞ ያኔ ማለት ነው። እኔም በጥሉ ጊዜ ለነገሩ ታምሌል ሊያድርጌው ነበር። አሁንም ላድርገው እንዴት ትጣሉኛላችሁ? የዛሬ 2 ዓመት በፊት ነው ባይዘዌ የእዩ ፎቶ ማለት ነው። እና ስራ ተያዙ ማለት ነው። ብሩኬ ኦንሊ ፎር ሀይሚትዬ ብቻ ነው። ሀይሚትዬ የኛ ስማርት፣ የኛ ጀግና፣ የኛ ፕሪንስ ማለት ነው። የሴቶች የበላይ ይኸውላችሁ። እንግዲህ ሀይሚ ማለት ሚሊዮን ናት እኮ ትሪሊዮን ናት ዛሬ ላይ ማለት ነው። በጣም ጉረኛ ያልሆነች ጨዋ፣ ማንነቷን የማትረሳ በቃ እኔ ማንነቱን የመጣበትን የሚረሳ ሰው ነው የሚያስጠላኝ። ረቢ ነው ምላችሁ እና በጣም ሺዝ ስማርት ናት። እንግዲህ የድሃ ልጅ በመሆኔ እኮራለሁ። አስቡት
ለምን ምንም አይነት ቢመጣ ነገሮችን መቋቋም እንችላለን ውዶቼ። ምንም ነገር ማለት ነው። መጨማለቅ መንበራጠጥ ያለባችሁ ሴቶች ተማሩ ከሀይሚትዬ ማይ ስዊት ማለት ነው። ወይኔ ውዶቼ ግን ምን ይሻለኛል? እቺ ሀይሚዬ የተባለችው ምን ላድርጋት? እንዴት እንደምወዳት ማለት ነው። አይ ላቭ ዩ ፎርኤቨርስ በጣም ነው የምወድሽ ሀይሚትዬ ማለት ነው። ሀይሚትዬን የነካ ሆዱ መሬት ይንካ እና ቢግ ሪስፔክት አለኝ ማንነቷን የማትረሳ እና ውዶቼ ይሄን ካልኳችሁ ይበቃችኋል። እንደዚሁም ብሩክም አብሽሩ ከዩ ራቁ ባይ ነኝ። ሁሌም ወዳችኋለሁ። እንደዚሁም የጨረቃ ፋሚሊ ሰብስክራይብ ላይክ ለምታደርጉኝ ቴንክ ዩ ቬሪ ማች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ